ወደ ሶስተኛ ክፍል ተማሪዎች ከዚህ በፊት ያለችው ቪዲዮ ላይ በ10 ስለማካፈል አንድን ቁጥርና በ5 ስለማካፈል እና በ10 እና በ1 ማካፈል ምንም ቀላል ነገር። በ5 ስለማካፈል ግን የምትገርም ትሪክ ላሳያችሁ። ወላጆች በደንብ ተረዱትና ለልጆቻችሁ በደንብ አሳዩአቸው። ይህ ለሶስተኛ ክፍል ብቻ ሳይሆን ከዛም በላይ ላሉ ተማሪዎች ይሆናል። እንመልከት እስኪ። በጣም ከቀላል ልነሳና አሁን 10 ሲካፈል በ5 ያው ሁላችን ከቀላሉ ልነሳ ብዬ ነው። 10 ሲካፈል በ5 ከሆነ ይቺን ቁጥር አንድ ነች አይደል? እጥፍ ማድረግ 2 ትሆናለች ማለት ነው። 0 እጥፍ ስትሆን ያው 0 ነው የምትሆነው። እዚች ጋር አንዲት ነጥብ በሐሳብ አለች ብላችሁ አስቡና ወደዚህ አምጧት። 2.0 ይሆናል። ያ ማለት 2 ማለት ነው። በቃ ከነጥብ በኋላ ያለ 0 ጥቅም ስለሌለው ልቀጥልላችሁ። እያደገ ይሄድ። 42 ሲካፈል በ5 ይችን 4ን እጥፍ ስታደርጓት 8 አድርጎ መጻፍ። ይችን 2ን 4 አድርጎ መጻፍ። ከዛ እንደነገርኳችሁ እዚች ጋር ያለች ነጥብ ትምጣና እዚች ትግባ። ስንት ሆነ? 8.4። ስለዚህ 42 ሲካፈል በ5 8.4 ነው ማለት ነው። ልቀጥል። 45 እያንዳንዱ የሚሰጣችሁ ምሳሌ ባይዘው አንዳንድ ትምህርት እየጣለ ነው የሚሄደው። በደንብ ሁሉንም ጨርሱት። 45 ለምሳሌ ይችን 4ን እጥፍ ሳደርጋት 8 ሆነች። ነገር ግን ይችን 5ን እጥፍ ሳደርጋት 10 ሆነች ማለት ነው። አንድ ነጠላ ቁጥር አልሆነችም፣ ባለ 2 ሆሄ ሆነች። 10 ሆነች አይደል? 5 እጥፍ ስትሆን 10 ሆነች። ሶ 0ን ትጽፉና ይችኛዋን ትተውና እዚህ ወረድ ብላችሁ 0ን ጽፋችሁ አንድ አላችሁ። ይችን አንድ እዚህ ካለው ቁጥር ላይ ትደምሩታላችሁ። 90 ሆነ ማለት ነው። ከዛ እንደነገርኳችሁ እዚች ያለችን በሐሳብ ነጥብ እዚች ስታመጧት 9.0 ማለት 9 ሆነ። እንቀጥል። 46ን በ5 ስናካፍል ያው 4ን እጥፍ ሳደርጋት 8 ሆነች። በጣም ጥሩ። ነገር ግን ይቻት 6 እጥፍ ስትሆን 12 ትሆናለች። ሶ 2ን እጽፍና እዚህ መጥቼ ይችኛዋን ትቼ 2ን እጽፍና ሰላይ እንዳሳያችሁ ከዛ አንድን ለዚች ጨምርላታለሁ 92። ከዛ እዚህ ያለችን ነጥብ በሐሳብ እዚህ ሳመጣት 9.2። ስለዚህም 46 ሲካፈል በ5 9.2 ነው ማለት ነው። ለምጣላችሁ 52 ሲካፈል በ5 ቢሆን ደግሞ እዚሁ ጋና መጀመሪያ ላይ 5 እጥፍ ሳደርጋት 10 ሆነች፣ ባለ 2 ሆሄ ሆነች። በዚህ ጊዜ ከወደ ኋላ ምንም ቁጥር ስለሌለ ልብ በሉ፣ ቁጥር ስለሌለ 10 ብሎ መጻፍ ነው። ሲምፕሊ በቃ 10 ብላችሁ ጽፋላችሁ። ይሄ እጥፍ ሲሆን 4 ይሆናል። 104 የሚል መጣ። እዚች ያለች ነጥብ ወደ ኋላ ስትመጣ 10.4። እንቀጥል። 67 ሲካፈል በ5 ያው ልምጣና 6ን እጥፍ ሳደርጋት 12 ሆነች። የስ 12 ሆነች። ነገር ግን 7 ደግሞ ለራሷ ደግሞ ትተርፋለች። ስለዚህ 7 እጥፍ ስትሆን 14 4ን እጽፍና አንድ አለች። ለዚህ ለ12 ጨምርላታለሁ 13። እዚች ያለችን የሐሳብ ነጥብ እዚች ሳመጣት 13.4 ሆነ ማለት ነው። ቴንክ ዩ